ለምንድነው የምትሸሸው? አንተ እኮ ወንጀለኛ አይደለህም። ለምን ራስህን አሳምነ ለፖሊሶች እጅህን አትሰጥም? ዶክተር ዘላለም የሞተው እኮ በአደጋ ነው። ኖ ዶክተርዬ፣ ዶክተር ዘላለም የሞተው በአደጋ አይደለም። እኔ ደግሞ እዚህ ጋር እጄን ለፖሊስ በጭራሽ አልሰጥም። ሕይወቴን በሙሉ የለፋውበት ቀመር ሊቀሙኝ ጀሮሮጡኝ እኮ። ምንድነው ማደርገው? ምንድነው የምትለው? ዶክተር ዘላለም የሞተው በሰው እጅ ነው። ምን? ቶማስ ጭንቅላትሽ ፈጣን ነው፣ ሰውነትሽ ግን ፈዛዛ ነው። ሰው ገሎ የትም ማምለጥ አይችልም። ዶክተርዬ፣ ገዳዮቹ እነዚህ ናቸው ዶክተርዬ። ምንድነው እየተሰራ ያለው እዚህ? ሻለቃ አንድ ጊዜ 5 ደቂቃ ስጥ። ዶክተር ነው አንድ ጊዜ ለብቻ ላናገር። ምንድነው እየተሰራ ያለው? ፕሊዝ ዶክተር፣ አሁን ከተፈጠረው ችግር የባሰ ችግር ሳይፈጠር በፊት ፕሊዝ እንውጣ። ዶክተር እያትመኗቸው ጥለውኛ ሄዱ። ዶክተር እንደሚገሉኝ ወቁ። በላ ንገረኝ፣ ምንድነው? ዶክተር ቶማስ ወንጀለኛ ነው። ዶክተር ዘላለምን ገሏል። ዶክተር፣ አንተም እንደዚህ አይነት ቆሻሻ ስራ ውስጥ ትገባለህ? ተው፣ ስለ እኔ ቆሻሻ ስራ አንተ አትነግረኝ። ምን ይላል ይሄ? እስቲ ተመልከተኝ፣ ምን አለኝ? እድሜን በሙሉ አገለገልኩ፣ ግን 5 ሳንቲም አላተረፍኩ። ነገ ጠዋት እኔ ጡረታ ስወጣ ማን ነው የሚያገለግለኝ? ነው በረኝ ዘግቼ መሞት አለብኝ። ይህን ደግሞ አንተም ራስህ ሳታስበው የምትቀር አይመስለኝም። ኤኒዌይ ዋናው ነገር ግን ምን መሰለህ? በርካታ ብሮች አፍንጫዬ ድረስ እየመጡ ነው። ቀመሩን የሚገዙ ሰዎች ተገኝተዋል። ሐሳቡን ተቀብለውታል። ልክ ያኔ ለእኛ ቀመሩን እንዳሳየን ካዩ የ20 ሚሊዮን ብር ባለቤቶች እንሆናለን። ሞተሃል እንዴ ዶክተር? እኔን ደግሞ ታውቀኛለህ። ይህን ያህል ለገንዘብ ገብጋባ አይደለሁም። ብሩ ለሁላችንም ይበቃል። ባይገርምህ እኔ በአሁን ሰዓት ቤቴ ማሽኑን እየገነባው ነው ያለሁት። ማሽኑን? አዎ። ስለ መገንባት እርግጠኛ ነህ? ቀመሩ እጄ ውስጥ ገብቷል። እሺ፣ ልጁንስ ምን ልታደርጉት? ስለ ልጁ ምንም የሚያገባ ነገር የለም። ይሄ የሻለቃው ስራ ነው። ልትገሉት ነው? ኖ፣ ግድያ የሚባል ፈጽሞ በጣም አዝናለሁ ዶክተር መላኩ። ምን ነው? የዶክተር ዘላለም ሞት ውስጥም ያንተም እጅ አለበት። ምን ላርግ? ከቁጥሬ ውጭ ሆነብኝ፣ ከአቅም በላይ ሆነብኝ። አሁን ግን ዶክተር ነው ግድያ የሚባል ነገር ፈጽሞ ሻለቃው እንደሆነ የእኛ ሥራ እንዳይበላሽ ጠባቂ ነው። ደግሞ ተመልከቱ፣ እኔን ነው ቆሞ እየጠበቀ ያለው። እኔ ካላዘዝኩ ፈጽሞ አንዲት ነገር አያድርግ። ይሄው ዶክተር ነው፣ እመነኝ። ከእንግዲህ ወዲያ ግድያ የሚባል ነገር ፈጽሞ ይልቁኑ አሁን ያልኩን ዶክተር ነው። ዝም በል! ጣል ሽጉጡን! እናንተ ሌቦች ፍቱት! ልቀቀው! ቶማስ እንካ ይሄን ወረቀት በደንብ ያዝ። ሽጉጡን አንሳ! እነኚህ ሰዎች ሊገሉ ነውና ቶሎ አምልጥ! ሽሽ! አምልጥ! ዶክተር እንዳትሳሳት! ዝም በል!
ጥሩ ሰርተሃል ዶክተር። ለገንዘብ ብለህ የስንት ዓመት የሥራ ባልደረባህ ጓደኛህን ገደልክ። ምንም በማላውቀው እንዲህ አይነት ዕዳ ውስጥ ልግባ? እስቲ ንገሪኝ፣ ከኋላ ሲያባሩኝ የነበሩት እውነት ፖሊስ ይመስላሉ? አይተሻቸዋል? አላየሁም። እኔ ማንንም አላየሁም። ወይ ጉዱ! በእናትሽ አትፍሪ። እሺ አሁን ልቀቀኝ። አይዞሽ፣ እኔ አንቺ ምንም ላደርግሽ አይደለም። በቃ መኪናው እንዳጋጣሚ ያገኘሁት ለማምለጥ ብቻ ስለተጠቀምኩበት ነው። የሆነ ቦታ ልድረስና ከነ መኪናሽ እለቅሻለሁ። አትጨናነቂ። እውነት ምንም አላደረገችም። ታመንሽ እመኚኝ፣ ምንም ወንጀለኛ የሚያስደርግ ነገር አልሰራሁም። አታምኚኝም አይደል? ወይኔ ምን እንደሚሰማኝ ታውቂያለሽ? እስቲ አስቢው። አንቺ ምንም በማታውቂው ከአንቺ የሆነ ነገር ለመዝረፍ ወንጀለኛና ማንም እንዳያምንሽ እግርሽ በሄደበት ቦታ በሙሉ አንቺ የተወነጀልሽ አድርገው እንደገና ደግሞ ሊገሉሽ በሽጉጥ ሲያባርሩሽ ምን ይሰማሻል? ጉዱ! አንድ ነገር ውስጥ ያለ ማንነቴን የምገልጽበት አንድ አድምጭኝና ሁሉንም ነገር ተረጅልኝ። በቃ እኔ ብቻዬን ነኝ። የሚተባበረኝ ሰው ፈልጋለሁ። ወንጀለኛ አይደለሁም። እኔ ወንጀል እየተሰራብኝ ነው ያለው። ምን እንደማደርግ ራሱ እኔ ግራ ገብቶኛል። ካላመንችኝ ነው ሽጉጡን ሰጂው እኔ አይደለም። እና ተባበረኝ። ለምን አትተባበረኝ? ለምን አትተባበረኝ? እኔ ልረዳህም ላረዳህም እችላለሁ፣ ግን መልሰ ችግር ውስጥ እንዳትከተኝ። በጣም አመሰግናለሁ። በቃ የሆነ ቦታ ልንገርሻ። ለምን መኪና ውስጥ ገብተን አናወራ? ኖ መኪና ውስጥማ ሊደርሱብን ይችላል። የሆነ ጭር ያለ ቦታ ካፌ ውስጥ ምናምን ብንሄድ። እሺ በቃ ቦርሳዬን ላምጣ ከመኪና። እሺ
ነገር ነው። ከእንግዲህ ወዲህ እንደዚህ አይነት ነገር ፈጽሞ አልሰራም። ምክንያቱም ነገሮች ሁሉ አቅጣጫቸውን እየቀየሩ ነው ያሉት። በቃ እዚህ ላይ ማቆም ይኖርብናል። ዶክተር መላኩ ይህንን ጉዳይ የማቆም ሆነ ያለማቆም የኔ ውሳኔ ነው፣ ክፍያዬን እስካገኝ ድረስ። ለነገሩ የህይወት ሳይኮሎጂን በደንብ ላስተምር እፈልጋለሁ። ልክ እንደ ጭንቀት፣ ጥበት፣ መከራ፣ ስቃይ ውስጥ ስትገባ በመጀመሪያ ደረጃ ራስህን ማረጋጋት፣ በሁለተኛ በነገር ውስጥ ያለን ዓላማህንና ኢላማህን በደንብ ለይተህ ማወቅ፣ በስተመጨረሻ ላይ አንተ ነገር ውስጥ እንዴት እንደገባ ሳይሆን እንዴት እንደምትወጣ በደንብ ለይተህ ማወቅ። ለነገሩ ላንተ ይውላ ያስፈልገን፣ ምክንያቱም በእኔ የሚሰራ ስራ ነው። ዶክተር አሁን እንደምታውቀው ቶማስ በሄድበት ቦታ ሙሉ ማንም አያምነው፣ ማንም አይቀበለው። እንደምታየው ዶክተር ናሆንም ገሎን ይጠፋ፣ በገባበት ገብቼ ነው የሚይዘው። ካንተ ግን አንዲት ነገር ብቻ ነው የምፈልገው፣ እሷም የቀመሩ ሽያጭ በትክክለኛ መንገድ እንዲከናወን ማድረግ ብቻ ነው። ተግባባን ዶክተር? እኔ ከኤሌክትሪክ ጋር የተገናኘሁት ገና የ9 ዓመት ልጅ እያለሁ ነው። አባቴ የአንድ ትልቅ ድርጅት መስሪያ ቤት ዘበኛ ነበር። የምንኖረው ከከተማ ወጣ ብሎ የከተማ ዳርቻ አካባቢ ነበር። አባቴ ሁሌ ከስራ ሲወጣ እሱ ድረስ በሩጫ እየሄድኩኝ ከሱ ጋር አብሬ በጋሪ ብስክሌቱ ላይ ተፈናጥጬ ወደ ቤት አብረን እንመጣለን። እንግዲህ የዚህ ጊዜ ነው አእምሮዬ ከኤሌክትሪክ ጋር የተዋወቀው። የመጀመሪያው ጥያቄም እንዴት የአባቴ ብስክሌት መንገድ ከመንገድ ከሚመጣው ኤሌክትሪክ ገመድ ሳይገናኝ እንዴት በራሱ በራ የሚል ነበር። ከዛ አባቴን ጨቅጭቄ ለብስክሌቱ ኃይል የሚያመነጨውን ዲናሞ ገዝቶ ሰጠኝ። እኔም ዲናሞን አየሁት፣ በረበርኩት፣ ጎረጎርኩት፣ እንዴት ኃይል እንደሚያመነጭ አየሁ። እኔም በራሴ ሐሳብ ዲናሞን በተለያየ መንገድ ተጠቅሜ ኃይል ማመንጨት ቻልኩ። በፈለግኩትና ባሰብኩት መንገድ ዲናሞ ኃይል አውጥቶ አምፖሌን ሲያበራ ውስጤ የሚሰማኝ ስሜት ሱስ ሆነብኝ። በቃ ስበላም፣ ስጠጣ፣ ስተኛ፣ ስቀመጥ አይምሮዬ በቃ ስራው ኤሌክትሪክ ብቻ ነው። እንግዲህ እንዲህ እያልኩኝ ቀጠልኩኝና ውስጤ አንድ ጥያቄ ተፈጠረ። ይህም ጥያቄ እብድ ቢያስብለኝም ውስጤ ግን መልሱ መፈልግ ብቻ ነው የሚል እንዴት እንደምገልጽልሽ አልችልም። ከባድ እምነት ውስጥ ያረፈ ጥያቄ ምን መሰለሽ? ብርሃን ምንድን ነው? እንዴት ብርሃን ሆነ? ምን አይነት ነው ኃይሉ? ይህን የብርሃን ኃይል መቆጣጠር ከተቻለ ብርሃን ዓለማችን ለሰው ልጅ ምን ያህል እገዛ ያደርጋል? በሚሉት እያሰብኩኝ በኤሌክትሪክሲቲ ዲፕሎማዬን የሚያዝኩኝ እና ልክ ከዛሬ 3 ሳምንታት በፊት እድሜ ልኬን ስፈልገውና ስመራምረው የነበረው ለጥሩ ሰዎች ሞት ለእኔም መጥፊያ የሆነው መልሱን አገኘሁት። ይቅርታ፣ አንድ ይህቺን ነገር ልመልከታት። ቢሊ! ምንድን ነው? ይህ እኮ ነው ቢልዬ። አንዴ ላሳይሽ። እድሜ ልኬ ለመስራት የማስበው ይሄን ነው። ይገርማል እኮ የብርሃን ኃይል። ይኸው እንግዲህ የፀሐይ ብርሃንን ተቀብሎ እኮ ነው የሚያሽከረክረው። በፀሐይ ብርሃን ብቻ ነው የሚሰራው። ተመልከቺው፣ ቆሟል። ይኸውልሽ። አልቆመም። ቆሟል። አዎ አሁን ቆመ። አየሽው አይደል? ይሄ ማለት ከፀሐይ ብርሃን የሚቀበለውን ብርሃን ወደዚህች ኃይል መቀየሪያ አድርጎ ኃይልን በራሱ እየፈጠረ ማስተላለፍ ማለት ነው። እኔ ጋም ያለው ነገር ምንድን ነው? ከፀሐይ ብርሃን የሚቀበለውን ኃይል ቀይሮ በራሱ እንደገና እየፈጠረ ወደ ሲግናል አንባቢ ማስተላለፍ ማለት ነው። ቢሊ፣ ይሄ ነገር ከተሳካልኝ መጪው የኤሌክትሪክ ብርሃን ገመድ አልባ ነው የሚሆነው። አንተ ልጅ ማበድ አልተውክም።
ምን ሆነሃል አንተ? ምን ሆነህ ነው የጠፋኸው? ስራህን ለምን ታውቅ? ነው ቢሊ ያልተውኩትም እኮ ስራዬን በቃ የሆነች ነገር እዚህ ጋር የምጨርሳት ነገር አለች። ቢሊ ያው እንግዲህ የነደፍኩትን ፕሮጀክት ለማሳካት የተወሰኑ ብሮች ያስፈልጉኛል እና ለዛ ነው እዚህ የመጣሁት። ስንት ብር ነው የሚያስፈልግህ? ወደ ግማሽ ሚሊዮን ብር ነው የሚያስፈልገኝ። ግማሽ ሚሊዮን ብር? አዎ። ምን ነበር ስራ ላይ ያልከው? እኔ ሳይላት ብየዋለሁ። ማለትም በፊት በመስመር ተዘርግቶ በቤታችን የምናገኘውን ኤሌክትሪክ ኃይል አሁን ገመድ አልባ በሆነ መንገድ የኤሌክትሪክ ኃይልን በቤታችን ውስጥ የማመንጨት ሂደት ማለት ነው። ስማ የኔ ወንድም፣ እንደዚህ አይነቱን ስራ በማህበር ተደራጅታችሁ ቦርድ አሰባስባችሁ እንትን ብትሉ ሊሳካልህ ይችላል። እኔ እንኳን ይህን ስራ አልሰራም። ከቀን ጀምሮ ምን ሆነሃል? ምን ሆነ ነው? ቢሊ እኔ ህይወቴን በሙሉ ለዚህ ፈጠራ ስመራመር ያልሰለቸኝ በዚህ በሁለትና በሶስት ቀን ውስጥ ፍዳይን ያየሁት በቃ እዛም ሲል እዚህም ሲል የሚሰጡኝ መልስ በቃ የመጨረሻ ተስፋ ያስቆርጥ። ቶሚዬ አይዞሽ ታገኛለህ። ዋናውን ነገር ሰርተው የለ እንዴ? ይሄማ አያቅትም። የሚገርምሽ ቢሊ እኔ እዚህ ጋር ተመራምሬ ላገኘሁት እርግጠኛ ለሆንኩበት ነገር መጥቶ እንኳን የሚያህል ፈቃደኛ ሰው ያጣሁት ማንም ሰው ያምኛል።
በሰላም ነው? አይ ቶማስ፣ ድሮ ባንተ ተማመንና ኮራብህ ነበር። ይህን ጥረት ግን ደግሞ ትልቅ ደረጃ ላይ አድርሰው እንደማይ ተስፋ ነበረኝ። ያኔ ትምህርት ቤት እያለ የሙከራ ስታደርግ የተከሰተውን ክስተት አስታውሳለህ? ያኔ ሙከራ የተነደሩት አሁን ደግሞ ከኔ የበለጠ ሊረዳ የሚችል ሰው ያስፈልጋል። ኤፍኤፍ ቢትሄድና ዶክተር ናሆምን ታነጋግረዋለህ። ዶክተር ናሆም? አዎ፣ በጣም ቅንና ጥሩ ሰው። የሚያስፈልጉን ነገሮች ሁላ በማሟላት ለእውቅና ብሎ ለዝና በር መገዛት ሊሰጥ ይችላል። ይሄ እሱ አድራሻ። አይዞህ፣ በርታ። የጥረት ውጤቱ ስኬት ነው። እሺ ተዋስ ፈጠራዬ የማይመስል ነገር ቢመስልም እውነታ ነው። አንድ ምሳሌ ልስጣችሁ። ሞባይል ከመፈጠሩ በፊት አንድ ሰው እዚህ ጋር ቆሞ እዛ ጋር ካለ ሰው ጋር እቺን በምታክል ቀፎ መገናኘት ይቻላል ቢል እናምነዋለን? ለማመን ትንሽ ይከብዳል። የኔ ግኝትም ከዚህ የተለየ አይደለም። ትንሽ ነገሩን ቀለል አድርግላችሁና በኢትዮጵያ ቴሌቪዥን አንድ ምሳሌ ልስጣችሁ። ኢትዮጵያ ቴሌቪዥን እዚህ ጋር የሚያሰራጨው ሳተላይት አለ። ይህን ሳተላይት ሲግናል ደግሞ ተቀብሎ ለቴሌቪዥናችን በቤታችን ጣራ ላይ ላለ አንቴና መልእክቱን ይሰጣል። ይህ አንቴና ከዚህ የተቀበለውን ስርጭት ወደ ቴሌቪዥናችን ሲለቅልን እኛ ደግሞ ከቴሌቪዥናችን የተቀበለውን ድምፅ በፈለግነው መልኩ መቀነስ፣ መጨመር እንችላለን። የኔ ግኝቱን ከዚህ አካሄድ አይለይም። ምንድነው? እዚህ ጋር ከፀሐይ ብርሃን የምናገኘውን የብርሃን ኃይል በሶላር ሲስተም ተቀብለን ወደ ብርሃን ሲግናል በመቀየር መልሰን መበተን። ያችን የተበተነችውን ሲግናል የምትቀበል ሪሲቨር በቤታችን አድርገን ከሪሲቨሯ ደግሞ የምንፈልገውን የኃይል መጠን በማውጣት ለቲቪ፣ ለሬዲዮ፣ ለፈለግነው መጠቀም። በፊት በገመድ ሲሰራ የነበረውን የኤሌክትሪክ ብርሃን አሁን ምንድነው የምናደርገው ማለት ነው? በገመድ አልባ ነው የምናደርገው ማለት ነው። ይሄ ነው ግኝቴ። ግን አሁን ሰራ የምትል ስራውን በትክክል አረጋግጣ መስራቱን በሚገባ አረጋግጫለሁ። ማን ነበር ያልከኝ ስምህን? ቶማስ እባላለሁ። ቶማስ፣ ይኸውልህ እኔ በእነኚህ በስራ ባልደረቦች የፊት የምገባልህ ቃል ነገር ቢኖር ሁልጊዜ ከጎንህ እንደማንለይ ነው። ፈንድ የማፈላለጉ ስራ የእኛ ጉዳይ ነው። ግን አየህ አሁን ሰራሁት የምትለው ማሽን ማየት እንችላለን? በሚገባ ያስረዷችሁን ሁሉ በተግባር ከነሙከራዊ ውጤት በፈልጋችሁ ሰዓት ቤቴ ማየት ትችላላችሁ። ጥሩ። ታዲያ መቼ ነው? ምን ጊዜ መውሰድ ያስፈልጋል? ይሄ ትልቅ የፈጠራ ውጤት ነው። ይሄንንም ልጅ ደግሞ ልንረዳው ይገባል። ዶክተር መላኩ ታዲያ የሚመሳል ነገር ሀሳብ ላይ ብሎ ይወሰድ። እኔ ይመቸኛል። ቶማስ እንደሚመቻችሁ ሀሳብ በጣም ደስ ይለኛል፣ ይመቸኛል። አመሰግናለሁ። እሺ እሺ። ሄሎ አስበቀ እንደምን እባክህ ገና ለሊት እኮ ነው። እሺ እንደምን ነህ ታዲያ? ምን ደህና ነኝ እባክህ። ይመጣሉ? መቼ?
እኔ ገና ቀመሩ መቼ እጄ ገባ ነው። እንግዲህ ስቱዲዮ ይቺ ነች። ማሽኑ ስታዩት ሊያደናግራችሁ ይችላል። ከተለያየ ነገር ነው የገነባሁት። እኔ በቴክኒሻንነት ስላደረኩኝ ከኤሌክትሪክ ጋር በጣም ፍቅር አለኝ። በልጅነቴ ራሱ ያልተበላሸ የሚሰራ ቴፕ አጠገቤ ካገኘው በቃ በታትኜ እንደገና ገጣጥመዋለሁ። ይቺ ናት በዛ ሪሲቨር መልእክቱን ይቀበላል። ሄሎ፣ አጠገብ ሰው አለ? ኦኬ፣ ሰው ካለ ምንም ብቻ ዝም ብለህ አዳምጠኝ። ልክ እኔ ወደ ቤት መጣ መኪና ውስጥ ቁጭ ብያለሁ። አንተ ቀመሩን አይቶ ከሆነ በትልቁ ትምስል ምናልባት ደግሞ ገና ከሆንክ ልክ ቀመሩን እንዳየው ወዲያው ሚስኮል አድርገኝ። ላፍ ብዬ ይገባል። አሁን መምጣት የሁሉም ይዘት እና አቤት። ቶማስ የምትባለው አንተ ነህ? አዎ ነኝ። ሻለቃ ተስፋ ይባላል። ከአሁኑ ሰዓት ጀምሮ በቁጥጥር ስር ትውላለህ። ምን አድርጌ? እሱን ጣቢያ ስትሄድ ይገባል። ይቅርታ፣ ምንድን ነው ችግሩ? በመጀመሪያ ደረጃ በማያገባ ነገር መግባት ቢያሳዝነኝም ማወቅ ስላለብህ ቶማስ ማለት የሰውን እውቀትና ስንት የለፋበትን የሚሰርቅ የአእምሮ ሌባ ነው። እንዴ እኔ ራሴ ነኝ የሰራሁት። ማን የከሰሰኝ? በምን ምክንያትና ምን እንደሆነ ጣቢያ ስትሄድ እንደምትረዳው። ተከሰሱ ወይስ በጥርጣሬ ነው ልትይዙ የመጣ? ወንድሜ በማያገባ ነገር የፖሊስ ስራን ባታደናቅፍ ጥሩ ይመስለኛል። አንድ ሰው ግን ለመያዝ ሲመጣ በህጉ መሰረት መጥሪያ ወይንም አንድ ነገር ያስፈልገው የሚሆነበት መጥሪያ ያስፈልጋል ማለት ነው። የግድ ነው። እኔ ከነገርኩህና ማንነቴን ከገለጽኩልህና የእሱን ሌብነት ከነገርኩ አይበቃም? እንዲሁም መታወቂያ ማየት እፈልጋለሁ። መታወቂያ ደስተ ላሳይህ? መታወቂያ የሽጉጥ ድምፅ ስለሚሰማ ፖሊሶች ይመጣሉ። ሻለቃ ገደልከው። ስማ፣ አሁን ለለቅሶ ጊዜ ትደርስበታለህ። እኔ ምንም በደንብ አዳምጥ፣ አትዘበራርቅ። መስማት ያለባቸውን ብቻ ለፖሊሶች ተናገር። በተረፈ ወደ ኋላ ሲረጋጋ ልጆች ልክና እቃውን ሰብስቦ ወደ ቤት ያመጡልህ።
ምን ነበር የተፈጠረው? ይኸው ነገርኩህ እኮ ይሄ ማሽን ኤሌክትሪክ ኃይል በጣም ከባድ ነው። በጣም ኃይለኛ ነው። ቼክ መደረግ አለበት አሉ ዶክተር ዘላለም። እንደዚሁ ቼክ ካልተደረገ አደጋ ያመጣል። ልጁ ትንሽ ጭንቅላቱ እንዴት በእኔ ስራ ትገባለህ? ሽጉጡን ከመሳቢያ ግጥ ነው ማዝነው። በጣም ነው ማዝነው። በጣም ወይ አሁን ላይ የተናገርናቸው መጣች ጠቅላላ እንደ ምስጣጋ ስጣልቃ ቶማስ ምንድን ነው? ቤት ውስጥ ቶማስ ዶክተር ዘላለም ገደሉት። ማን የገደለው? ቤቴ ውስጥ ማን የገደለው? እሺ ንገረኝ፣ ማን የገደለው? አሁን አላስረዳሽ። በቃ ቶሎ ውጪ። እሺ የት ነው የምንሄደው? ቢኒ ውጣ። በቃ ቶሎ እንሂድ። በጣም ግራ ገብቶኛል። እኔ አሁን ራሱ ይከተሉኛል ብዬ እኮ ነው ፍርሃት። ለምን ፖሊስ ጣቢያ አንሄድም? ፖሊስ? አዎ፣ አንተ እኮ ወንጀለኛ አይደለህም ቶማስ። ምንም የሰራኸው ስራ የለም። ለምን እዛ ሄደን አናስረዳቸውም? ማሚ በቃ ትክክለኛ ነገር እነዛው ተናስ እነማ ገዳዮቹ እንዴ? እነዚህ ሰዎች ምንድን ናቸው እንዴ? የሚገሉኝ ከሆነ በቃ ይግደሉኝ። ሂጄ ማናገር አለብኝ። መመለስ ነው ያለብን። እነሱ ያዝ መዝግባ ያዝ። ማስረጃ የለም። ምስክሬ ለአንተ ጥሩ አይደለም ቶማስ። የሚረዳ ሰው ያስፈልጋል ቶማስ። ምንድን ነበር ያልሽኝ? ድግስ መቼ ነው እሱ? የቤተ ዘመዱን እሱ እኮ ነው ድግስ ሙሉ። እኔም በጣም ከባድ ስራ አለብኝ። እዛ ቢሮ ውስጥ እንዳልሰራ ጭቅጭቁ ራሱ ሰልችቶኛል። እኔ ስራዬን ወደዚህ ሽፍት ማድረግ ፈልጋለሁ። ስለዚህ ምንም አይነት ግርግር አልፈልግም። መላክ አንዳንድ ጊዜ የምታደርገውን አታውቅም። ወፈፍ ያደርጋል። አይገባኝም።
ሄሎ ብርሃኑ፣ ይኸውልህ ለአንድ አስቸኳይ ስራ ፈልጌ ነበረ። አሁን እንድትረዳኝ አብረን የምንሰራው ስራ ነው። እቤት ነው ያለሁት። በቃ ጥሩ፣ ከመጣ እጠብቅሃለሁ። ጥሩ፣ እሺ። ቢሊ ምን ሆንሽ? ለምን ቲቪውን አጠፋሽ? እንዳይደብርሽ አታይም ነበር? ቢሊ ምን ሆንሽ? ዝም አልሽኝ እኮ አታናግሪኝም እንዴ? ቶማስ አንተ እኮ ጓደኛ የለም፣ ማህበራዊ ኑሮ አታውቅ። እሺ አሁን ማን ነው የሚረዳ? እንዲህ ስትታይ ምን እንደምትመስል ታውቃለህ? ጉረኛ እኮ ነው የምትመስለው። ያንተን የውስጥህን ማን ነው የሚረዳልህ? አንተ እኮ በራስህ ህይወት ጭልጥ ብሎ የጠፋ ሰው ነህ። ቢሊ እንደዚህ አትበይኝ። ተመልከች እስቲ ዶክተር ዘላለም እኮ እኔን ሊረዳ ሲል ነው የሞተው። ዶክተር ናሆምም ቢሆን 100% እንደሚያምነኝና እንደሚረዳኝ እርግጠኛ ነኝ። እነዚህ ሰዎች እኮ ምንም እኮ የተሳሳተ ቀመር እኮ ነው የያዙት። እኔ ስራውን በሁለት ቀን ሰርቼ ካስረከብኩ እኮ በቃ ፖሊስን ማሳመን እችላለሁ እኮ ቢሊ። እሱ ማን ይረዳል ቶማስ? እኔ እኮ ወንጀለኛ አይደለሁ። ይሄን አንቺም ታውቂያለሽ። እኔ ነፃ ሰው ነኝ። እውነቱ ያኔ ነው የሚታወቀው። ግን አንድ ነገር ተባበረኝ ቢሊ። አክስትሽ ጋር መሄድ አለብሽ። እንዴ እኔማ አንተን ትቻለሁ። አንዴ ብቻ ስሚኝ ቢሊ። እኔ ነፃ ሆኜ መስራት ፈልጋለሁ። ከፊትና ከኋላ ማየት የምፈልገው ሰው የለም በአሁኑ ሰዓት። አንቺን ደግሞ አደጋ ውስጥ መክተት አልፈልግም። ይህ ነገር ብቻዬን አይደለም የሚወጣው። አንድ ፕላን አለኝ። ነገ ዶክተር ናሆም ጋር እሄዳለሁ። አንቺ ከኔ ጋር ሆነሽ ለአደጋ መጋለጥ የለብሽ ቢሊ። ከዶክተር ናሆም ጋር ፖሊስ ጣቢያ ከሄድን በቃ አለቀ ማለት ነው። ቢሊዬ ፕሊዝ አክስትሽ ጋር መሄድ አለብሽ የኔ ቆንጆ። እሺ በይ። ሄሎ ዶክተር ናሆም ይኖራሉ? አንዴ ጠብቁ። ቆይ ዶክተር መላኩስ? ዶክተር መላኩ አልገቡም። በቃ ተይውልሽ፣ አሁን ቀጠሮ ነበር። ሁለቱም ባሉበት ብመጣ ይሻለኛል። በቃ እንደውም ወይ ዛሬ ከሰዓት ወይ ነገ ደውላለሁ። አመሰግናለሁ። እሺ እንግዲህ ይኸውልሽ ብሌን ከኔ ጋር ሆነ አደጋ ላይ እንዳትወድቅ እሷን ወደ አክስቷ ቤት ሸኝቼ ወደ ዶክተር ናሆም መስሪያ ቤት ደውዬ ዶክተር መላኩ አለመኖሩንና ዶክተር ናሆም መኖሩን አረጋግጬ ወደ መስሪያ ቤት መጣሁ። ያን ጊዜ ነው ዶክተር ናሆምን እያናገርኩ እያለ ዶክተር መላኩና ያ ሻለቃ የሚባለው ሊይዙኝ ሲሞክሩ ዶክተር ናሆም አስመለጠኝ። ከዛ ነው እየሮጥኩ ስወጣ ለማምለጥ አንቺን ከነ መኪና አገትኩሽ። ለምን ታዲያ ፖሊስ ጣቢያ አትሄድም? ፖሊስ ጣቢያ በአሁኑ ሰዓት እኔን የሚሰማኝ ሰው የለም። እነሱ ቀድሞውኝ እኔን ወንጀለኛ አድርገውኛል። ፖሊስ ጣቢያ መሄድ የምችለው የምናገረውን ነገር ማገዝ የሚችል ነገር ሲኖር። ለዛ ነው እኔ እርጅኝ ያልኩሽ ቅድም መኪና ውስጥ። እሺ እኔ ምን ላድርግልህ? ዶክተር ናሆም ጋር ትሄጂና አንቺ እኔ የወሰዱብኝ ቀመር አይሰራም፣ የማይሰራ ነው። በጭራሽ ሊሰሩት አይችሉም። ምንም በማላውቀው ነገር ወንጀለኛ ያደርጉኝ። ማንም ሳያውቅልኝ፣ ማንም ሳይረዳኝ እነዚህ ሰዎች ሊገሉኝ ነው። ስለዚህ ዶክተር ናሆም ፖሊስ ጣቢያ ሄደው አስረዱልኝ፣ ወይም በቀጥታ እርሶ ካሉ እጄን ለፖሊስ እሰጣለሁ በእርሶ ኃላፊነት። በአሁኑ ሰዓት ምንም ማን ጋር እንደሚሄድ ራሱ ግራ ገብቶኛል። ብለሽ ቤቴ ልግባና ቤተሰቦቼ መቼም እስካሁን ሳይሰሙ አይቀሩ። እነሱ ሌላ ነገር እንዳያስቡ አንዴ ቤት ልግባና በቀጥታ ዶክተር ናሆም ጋር ሄድልሃለሁ። እነዚህ ሰዎች ግን ቀድሞ ካገኙ አትርሺ፣ አስታውሺ። ይኸውልኝ ወዳጅ፣ እንግዲህ በደንብ አስበህበት ነው ስራው የሚጀምረው። ይሄ ማሽን ሲመጣ በትራንስፖርት ላይ ትንሽ ጉዳት ደርሶበታል፣ ተጉላልቷል። ገባ? ስለዚህ በእነኚህ ቀመሮች አማካይነት
ከስር ጀምረህ ግንባታውን እንደ አዲስ ይሰራል የምፈልገው። ቀመሮቹ እነኚህ እንዳሉ ናቸው። በዚህ ቀመር መሰረት ከተሰራ ትክክል ይመጣል ብዬ ገምታለሁ። ዶክተርን ማሽን እንዳየሁት ትንሽ ውስብስብ ችግር ያለበት ይመስለኛል እና ምናልባት ጊዜያቶች ሊወስዱብኝ ይችላል። ጊዜ የለንም። ጊዜ የሚባል ነገር ፈጽሞ የለንም። በአስቸኳይ ቢቻል በ3 ቀን ውስጥ ገንብተን እንድጨርስልኝ ነው የምፈልገው። ኦኬ ዶክተር፣ እንደዛ ከሆነ ሰው የግድ ያስፈልገኛል። እሱ የፈለግከውን ሰው መጨመር ትችላለህ። ብቻ ፍጠንልኝ። በጣም ስራ መጀመር ትችላለህ። እንደው ለመሆኑ እንዴት ነው እንደው የለቀቀሽ? እንዴት አደረገሽ ባክሽ? ምንም አላረገኝም። ልጁ እኮ ወንጀለኛ አይደለም፣ ንጹህ ነው። አይ ንጹህ ብቻ እንኳን እግዚአብሔር አንቺን አተረፈሽ። እንኳን እግዚአብሔር ነፃ ወጣሽ። አዎ ልጄ እንኳን እግዚአብሔር አተረፈሽ። ማሚ ልጁ እኮ ወንጀለኛ አይደለም። ታዲያ ልጁ ወንጀለኛ ካልሆነ ሂዶ ፖሊስ ጣቢያ ራሱን አስመዘግብም እንዴ? ሀሎ ሻለቃ። ጤና ይስጥልኝ ሊዲያ አባት። ደህና መሹ? ደህና መጣች እንዴ? አዎ በሰላም ቤት ገብታለች። ጎሽ ምንም ነገር አልሆነችም? አዎ ብቻ እንዴት እንደለቀቃት አልነገረችኝም። ፖሊስ ጣቢያ ሄዳ ነበር? እንኳን ብቻ ለኔ በሰላም እግዚአብሔር ያመጣሽ። ልጅ ግን አንድ ነገር እንደው እስኪ ምንም ነገር እስኪ አትደብቅኝ እባክሽ። እስቲ ጠዋት እንደነገርኩት እኔ መጣና ያለውን ነገር በሙሉ እኔ በትክክል እከታተላለሁ። ምክንያቱም ይሄ የፖሊስ ስራ ነው። ብቻ እግዚአብሔር ነው እንጂ እሱ ሰው የሚለቃል። ስንት ዶክተሮች ሁሉ ፈጅቷል። አይደለም እኮ ነው የጨረሰው። አይደለም። አዎ ልጄ መግደሉን ሰምተናል። ስለዚህ አይደለም እንዲያሳስበን በሰላም መምጣትሽ ለኔ እግዚአብሔር የተመሰገነ ይሁን። እንደምን አለ? ደህና ነው። እኛ እኮ እዛው ይዘናት ልንመጣ ነበር። ስራችን ስለሆነ እኩለ ሌሊት ቢሆንም እንመጣለን። የፖሊስ ባህሪ የሚያውቁት ነው። በሰላም ግን ደህና ነች? ደህና ነች። በጣም ደህና ነች። ማየት ይችላል? ይቻላል። ና ግባ። ና ግባ። ሰላም ነው። እንኳን እግዚአብሔር ይመስገን ደህና ነህ? ሰላም አበቃሽ። አሜን። ልጄ ቁጭ በል እስቲ። ደህና ነሽ? ደህና እንኳን ቤታችሁ ሞልቶ እንደው ለዚህ ለደስታ በቃ። አሜን። በአምላክ ዋናው ትልቁ ነገር በዚህ አስከፊ ጊዜ የመኪና አደጋ አለ፣ የሰው ልጅ ወጥቶ እግሩ መሰበር አለ፣ ብዙ ነገር አለ እና በአካል በጤና ለቤቷ መብቃቷ በጣም ትልቁ እውነት ነው። እናንተ ፈጣሪያችሁ ልታመሰግኑ የሚገባው በሰላም ለቤቷ መብቃቷ በጣም ትልቅ ነው። አይ ለራሴ በእውነት በቃ ከዚህ በላይ እኮ ደስታ የለም። በሰላም ማየት የራሱ ከምግብ በላይ በጣም ተደስቻለሁ። እሺ እንግዲህ እኔ ያው አንዴ ላናግራት። እሺ ያው የፖሊስ ጉዳይ ስለሆነ ብቻዬን ነው የማናገራት። ይሁን እንዴ ግዴለ በል እንግዲህ ጥንቅቅ ብለህ ልጄን እንደው አደራህን ከእናንተ ባላነሰ እንደውም እኔ እንከባከባታለሁ። ይሁን አነጋገር ይሁን። እሺ አመሰግናለሁ። እሺ ሊዲያ አላውቅም። እኔ ምንም አላውቅም። ሊዲያ ከአሁኑ ሰዓት
ሰዓት ጀምሮ እቃ መጫወት ነው። እዚህ ጋር እናቆምና ቶማስ የት እንዳለ ትነግሪኛለሽ። ፖሊስ ነው መታወቂያ ታሳይ። የት እንዳለ አላውቅም። እሺ ሊዲያ፣ አንቺ በቶማስ ታግተሽ እንደነበረ ሪፖርት ተደርጓል። እንዴት ቶማስ ጋር እንደቆየሽና እንዴት እንደለቀቀሽ ትጠየቂያለሽ። ጥያቄው ግን ልክ እንደዚህ አሁን እንደተዝናናሽው እዚህ የቤት ሳይሆን ፖሊስ ጣቢያ ነው የምትጠየቀው። ታዲያ አንቺ መልሱን አንጋድዳለሁ ወይንም ደግሞ ደብቃለሁ ብለሽ ካልሽ ወንጀለኛን በመሸፈንና ወንጀለኛን በመርዳት ተብሎ እዛው ትቀራለሽ። ሰማሽ ሊዲያ? እኔ ቶማስ የት እንዳለ አላውቅም። እኔ በዚህን ሰዓት ገባሽ ቤቴን ስራዬን ትቼ የመጣሁት የቶማስን ህይወት ለማዳን ነው። ምክንያቱ በውል ባልታወቀ የብዙ ሰዎች ህይወት በቶማስ እጅ ጠፍቷል። ብዙ ሰዎች ቶማስን ለማጥፋት እያሯሯጡት ነው። ቶማስ በህይወት ለመቆየት አንድ እድል ብቻ ነው ያለው። ያም እድል እኔ ነኝ። እኔ ካገኘሁት ትክክለኛ የህግ ከለላ ያገኛል። እየሰማሽ ነው ሊዲያ? አንቺም እኔም ቶማስን ያለበትን አውቀን ይህን ልጅ ከአደጋ ውስጥ ማውጣት አለብን፣ መርዳት አለብን። የሚያጠፉትን ሰዎች እንዳያጠፉት እኛ መከላከል አለብን። ስለዚህ የህግ ከለላ ልንሰጠው ይገባል። እና ወደ ሌላ ሀሳብ ውስጥ ሳትገቢ አንቺ ቶማስን እኔና አንቺ ብቻ ማዳን አለብን። ቶማስ በአሁኑ ሰዓት የት እንዳለ አላውቅም። ሻለቃይ ይቅርታ ልጄ ስትደክም ስለዋለች እንደው ዛሬ ጥያቄውን ለነገ ብታደርግላት የዛሬው ቀርቶ እንደው ባል ምንም ችግር የለም። ነገ ፖሊስ ጣቢያ መምጣት አያስፈልግም። እኔ እዛው ሪፖርት አደርጋለሁ። ባይሆን አንቺ የምትነግሪ ነገር ካለ ወይንም ቶማስ ከደወለልሽ በዚህ ደውለሽ ነው። እሺ መላክ ምን ሆነሃል? አንድ የሆንከው ነገርማ አለ። ሙሉዬ ከባድ ስራ ውስጥ ነው የተዘፈኩት። ምን አይነት ስራ? ከዚህ በፊት አንድ የኔ የሆነ የፈጠራ ሀሳብ እንደተዘረፍኩ ነግሬሽ ነበር አይደለም? ደግሞ አሁንም የኔኑ ስራ ለመዝረፍ ሰዎች እየተሯሯጡ ነው ያሉት። ለመዝረፍ እንዴ? እና ምን ትሰራለህ ታዲያ? ምን ትጠብቃለህ? ለምን ለፖሊስ አናመለክትም? ለፖሊስ? አዎ ለፖሊስ። ከዚህ ፖሊስ ጋር የሚያደርስ ነገር የለም። እኔ የምሰራውን እኔ ራሴ አውቃለሁ። እንደዛ ይሻላል። ይሄ ነው ምርጫክ? አዎ ነገርኩሽ እኮ። ትንሽ ታገሽኝ እስቲ። እኔ ራሴ ምን እንደምሰራ በደንብ አውቃለሁ። ጥሩ ይኮን ሀሳብክ። እንግዲህ ምን ይደረጋል? መልካም
እንደገና ዶክተር ናሆም ተገሏል። እነዚህ ሰዎች አይቻቸዋል። ቶማስ አሁኑኑ ሀገሩን ለቀን እንሄዳለን። ዝም ብለን እኮ ነው የምንደክመው። ለምን የማይሰራ ነገር ላይ ለምን ጊዜያችን እናጠፋለን? ይሄ ማሽን አይሰራም። ለምንድን ነው የማይሰራ? ዶክተር ይሄን ማሽን ስንገነባ አንተ በሰጠን ቀመር መሰረት ከ5 ከ6 ጊዜ በላይ ነው የለፋ ነው። ምንም ሊመጣልን አይችል። በእርግጠኝነት ምነግር ነገር ቢኖር ይሄ ማሽን አይሰራም ዶክተር። ምን ሆነ የቀመር? ምንድነው? ይሄ ማሽን እንደሚሰራ እኔ ባይኔ በብረቱ አይቼዋለሁ። ትሰማኛለህ? በዚህ ማሽን ምክንያት የተነሳ የብዙ ሰው ህይወት እንደተከፈለበት ትሰሩታላችሁ። ወደድክም ጠላም ትሰሩዋለህ። ጌታችን ነው የሚሰራው። ምንም ማድረግ አይቻልም። ስማ ሻለቃ፣ ትሰማኛለህ? ማሽኑ አይሰራም ነው የሚሉት ቴክኒሻኖቹ። ሆኖም አይሰራም። ይሄንን ማሽን መስራት የሚችለው ቶማስ ብቻ ነው። ገባ? እና እኔ ምን ላደርግ?
ይሄ ልጅ መሞት የለበትም። ትሰማኛለህ? ቶማስ መገደል የለበትም። ይህንን ማሽን መስራት የሚችለው ቶማስ ብቻ ነው። ችግር አለ እንድታውቀው ብዬ ነው የደወልኩት። ቶማስ እንካ ይሄን ወረቀት በደንብ ያዝ። ቶማስ እንካ ይሄን ወረቀት በደንብ ያዝ፣ በደንብ ያዝ። ጀንበር ቶማስ አንተ ሌባ ወንድሜ ተፈንዲኒ አሜን ይክንዴን ወንድሜ ገለዚህ አራቱ ጀንበር እዛ እስር ቤት ሄደ ማቀብ እንድትሞት እንድትተላ እዛው እንድትቀር ነው ማድረግ ንጹህ ነፍስ ለፈሰሰ እዚህ ድረስ ቤት ድረስ ነው አራቱ እሺ አንዴ ልናገር ዝም በል ስልክ ደውይልኝ ለፖሊስ አንዴ ልናገር አቶ ጀንበር እሺ አንዴ ብቻ አዳምጡኝ አንድ ጊዜ ልናገር ሌባ ነፍሰ ገዳይ ምስል ታገኛለህ ማሽኑም አይሰራም ቶማስም የለም ሰዎቹ ደግሞ መምጫቸው ጊዜ ደርሷል እኔ አሁን ምንድነው ማድረግ ያለብኝ አንተ ማድረግ ያለብህ ማሽኑም አይሰራ ቶማስም ይጥፋ ሰዎቹም ይምጡ ሽያጩ በትክክል ይካሄዳል እነሱንም ልትገላቸው ትሰማኛለህ እኔ እያሰብኩ ያለሁት ስለ ገንዘብ ነው እንጂ ስለምንም ነገር አይደለም እሺ አሁን ተነስና እንሂድ አዲሱ ቴክኒሻን ቤት እየጠበቀ ነው ያለው
አቶ ጀንበር እሺ አንዴ ልናገር። ህዳር 1 ምንድነው ያልከው? ህዳር 1 ሐሙስ። ይሄ እንዴ የኮ ቤተሰባችን ኮድ ነው። ልቀቁት እስቲ። ነገርኩት እኮ አቶ ጀንበር። ዶክተር ናሆም ለኔ ሲል ነው የሞተው። ሌላ ሰው ነው የገደለው። እንዴት? መልስ። እሺ ቁጭ በል። እሺ አንዴ ቁጭ በሉ። በልጅ ተናገር። ዶክተር ናሆምን እኔ አይደለሁም የገደልኩት። ገዳዩ ማወቅ ከፈለጉ ስልክ ይስጡኝና አንድ ጊዜ በስፒከር ሁላችሁም እንድትሰሙ አድርጋለሁ። አቶ ጀንበር አንቺ ስልክ አምጪለት። ይሄ ነው ስፒከር አለ። ይሄን እንስታውና ሁላችንም በዚህ ብንሰማ ሄሎ ቶማስ። እሺ ምንድነው የምትፈልጉት ከኔ? በአስቸኳይ እዚህ መጥተህ ቀመሩ አልሰራ ስላለ እንድትሰራ ፈልጋለሁ። ልክ ቀመሩን ከሰራ በኋላ እኔ ቃል እገባላለሁ ማንንም አይነካም። ወረቀቱን አበላሽታችሁት የለ እንዴ? እንደገና ለመስራት ፎርሙላውን 2 ቀን ከምናምን ይፈጅብኛል። ኖ አልሰማም። ምንም አንተ የምትለውን እኔ አልሰማም። እንዴት አድርጌ ነው የምችለው እንደዚህ? ስማ ያንተን ተውና እንዴ እኔ የምልህን አዳምጠኝ። ያው ታቀኛለህ። የምትወደውን በሙሉ እየፈለግኩና እያደንኩ አጠፋልሃለሁ። ሌላ ወሬ አልፈልግም። ልክ በ2 ሰዓት እዚህ እንድትደርስ እሺ? አቶ ጀንበር እነዚህ ሰዎች አሁን ጓደኛዬን ሄደው ይተናኮሉብኛል እና የግድ ጓደኛዬን ማግኘት አለብኝ። የኔ ያለችው አክስቷ ቤት ሄደ ማምጣት ይችላል። እሺ እነዚህ ሰዎች ህግ ፊት እስከሚቀርቡ ድረስ ልጅቷ እዚህ መቆየት ትችላለች እና በዚህ ተባበሩ። ምን ችግር ይዳሩ አይ ምንም አልሆንም። ብሌን ፈልጌ ነው። ቶማስ? አዎ ቶማስ። ምን ልታደርግ ቶማስ? እሺ እሺ ደውልልኝ ብላችሁ አናውቅም። ስትመናገር ዲና ተሳትፍ ጀን እንጃ ምን ሆኖ ነው ወደደኝ አይደል? ሞጫ በዚህ ጋር ነው። አረ የለም በዚህ ብቻ ነው ያለው። ሄሎ ኢንስፔክተር ቶማስን አግኝተነው ነበር፣ አመለጠን። የት? የሟች ወንድም ቤት። ልጁ ወንጀለኛ አይደለም። እንዴ ምን እያልከኝ ነው? ከወንጀሉ ጋር ቀጥታ ግንኙነት ያላቸው ዶክተር መላኩና ሻለቃ ተስፋዬ የተባሉ ናቸው። ኢንስፔክተር ቶማስ ወንጀል ውስጥ የለበትም። ሁሉንም ሰምተናል። ሟች ቤት ተገኝተን ኢንስፔክተር እኔ በግሌ መመስከር እችላለሁ። የሚገርም ይሄ ልጅ ሰዓት ያከብራል ማለት ነው። የመጣ አየው።
ሁሉንም ብሌን የት ነው ያለችው? ስለ ብሌን ምንም ስማ ልንገርህ፣ ከፈለጋችሁ ግደሉኝ። ማሽኑን መቼም መስራት ቶማስ፣ ስማ አንተ ከዚህ የሁሉ ነገር መጣራቱ አይቀርም። ትያዛላችሁ። አንተ የትም አታመልጡ። አሁን ብሌንን የምታሳየኝ ከሆነ አሳየኝ። ካሁን በኋላ አልፈራችሁም። አንተ ከገባህበት ማጡ ውስጥ መውጣት የምትችለው ጭጭ ብለህ ስታዳምጠኝ ነው። መደማመጥ ከሌለ ደግሞ እኔ ላናግረው። አንተ ዞር በል ሻለቃ። በሕግ አምላክ አንተ ማንንም ማነጋገር አትችልም። አንተ የምታነጋግራቸው ሰዎች በሙሉ ወደ ሞት እያዘገሙ ነው። ምን ይላል? በቃ ወደ ቦታ ሄዳለሁ። ይኸውልህ ቶማስ፣ አንዴ ብቻ አንዴ እሺ በለኝ። ግድ የለም እኔን ስማኝ። ይኸውልህ ቶማስ፣ የእኛ ፕላን በጣም ቀላል ነው። ሻለቃው ቤት ድረስ የመጣው አንተን ለማሰር ሳይሆን እኔ ቀመሩን ከቤት ፈልጌ እስከምወስድ ድረስ አለ አይደለም በውሸት እያስፈራራ እየቀለደብህ በመኪና ሸረሾ ሊመልስ ነበር፣ ግን አልሆነም። እስቲ ተመልከት፣ ዶክተር ዘላለም ተጋፊነቱ ምንድን ነው ያተረፈው? ዶክተር ናውምስ ቢሆን ተው እያልኩት አይደለ ወደ ሞት ሄደ። በቃ ሌላ ምንም ነገር አታውራልኝ። የምትፈልገው ቀመሩን ማሽኑን መስራት የፈለግከውን ወረውርልሃለሁ። ብሌን የምታሳየኝ ከሆነ አሳየኝ። ቶማስ፣ ብሌን ነው አይደለም የምትፈልገው? አዎ ብሌን ነው ፈልግ። አንተ ማሽኑን ከሰራለህ እኔን እመን። በቃ የፈለግከውን እንሰራላለሁ። እሷን ብቻ ልቀበል። በቃ ኦኬ እንሂድ። ተረጋጋ። ይሄ ሰው ያፍጥብኝ። አጠገቤ እንዳይደርስ። አንደኛ ዶክተር መላኩ ይባላል። በኤፍኤፍ ውስጥ ነው የሚሰራው። ሌላኛው ደግሞ ሻለቃ ተስፋዬ ሲሆን ስለሱ ብዙ የሚታወቅ ነገር የለም። ሻለቃ የሚለው ማዕረግ እውነተኛ ሳይሆን የማጭበርበሪያ መጠሪያ ነው። ስለሱ አስፈላጊ መረጃዎች ክትትል እየተደረጉ ነው። ቶማስ የሚባለው ደግሞ ቀይ ጸጉረ ልጫና ቁመቱ በግምት 1 ሜትር ከ65 ይሆናል። እናገኛቸው እንችላለን? ዶክተር መላኩ ለጊዜው የት ሄዱ? አየሽ፣ በጣም ስለፈለግናቸው ያሉበትን ቦታ አላወቁ። መልእክት ካለ ልቀበል እችላለሁ። እኛ የመጣነው ከልዩ ኃይል ነው። ዶክተር መላኩ በአሁን ሰዓት አደጋ ላይ ነው ያሉት። ይህንን አደጋ ደግሞ ልንቋቋመው የምንችለው እኛ ብቻ። ስለዚህ ያሉበትን ቦታ ብትነግሪን ጥሩ ነው። ያው ያሉበትን አላውቅም። እኔ ሴክሬታሪ ነኝ። የቢሮ ስራ ነው መስራት ያለብኝ። ትሰሚኛለሽ? እኔ ህይወታችሁ መናገር ያለብሽን ነገር ባለመናገርሽ ለሚደርሰው አደጋ ለእያንዳንዱ ተጠያቂ። ምንም የማውቀው ነገር የለም። ይኸውልሽ የኔ መቤት፣ እሱ እንዳለሽ ዶክተር መላኩ አሁን ሰዓት አደጋ ላይ ናቸው። ይህን አደጋ የምንቋቋመው እኛ ብቻ ነን። እኛ ዶክተር መላኩን ካገኘናቸው ወደ ህግ ቦታ ነው ይዘናቸው የምንሄደው። የሚከታተሏቸው ሰዎች ካገኟቸው ዶክተር መላኩ ሟች ናቸው። አሁን በምንነጋገርበት ቅጽበት ውስጥ እንኳን ምን እንደሚፈጠር አናውቅም። እባክሽን ያሉበትን ንገሪ። አንቺም ከጸጥ ትልኛለሽ። ያሉት መኖሪያ ቤታቸው ውስጥ ነው። ለጊዜው አንዳንድ የሚሰሩት ስራ ስላለ ማለት ነው። የቤቱን አድራሻ ልሰጥህ እችላለሁ።
እንዳትንቀሳቀስ ግንባርህን ነው የምለው።